ዶክተሮች ስራችሁን ስሩ። ማንም ነው ምለ ያን መልካምነት ይመል ለ1000 ዘመን ተሰብስበው ቢያወሩ የማይሰሩትን ስራ ነው ወንድማችን የሰራው። በጣም ለ1000 ዘመን ተሰብስበው የፈለገ ሰው ተሰብስበው ማንን ታድገው ያውቃሉ? እስኪ ተስፋ የቆረጠችን ሴት ከተስፋ መቁረጥ ያዳኑ ሰዎች አሉ? ራሷን ልታጠፋ የመጣችን ሴት ራሷን ከማጥፋት ወደ ኋላ የመለሳት ሰው አለ? በአረብ ሀገር ሰው ናፍቋቸው ታፍነው ከቤት ሳይወጡ የኛን ላይቭ ብቻ ተስፋ አድርገው የሚቀመጡ ስንትና ስንት ሺህ ሰዎች አሉ። የኛን ላይቭ ብቻ ለመከታተል የምሬን ነው የምላችሁ። የኛን ላይቭ ብቻ ለመስማት የሚሰበሰቡ በጣም በርካታ ሰዎች እንዳሉ ታውቃላችሁ። እና ኦርቶዶክሳውያን ምንም ይሁን ምንም እኛ ቤት አለን የምንመካከርበት፣ የምናወራበት፣ የምንወቃቀስበት፣ የምንወቀስበት ይሄው ቤተክርስቲያን አለችን። ቤተክርስቲያን አለ። ኦርቶዶክሳዊ ባህል አይደለም ውጪ ወጥቶ መዘረጣጣት። ይሄ አካሄዳችን አይደለም። ማንኛውም ሰው አልኳችሁ፣ ማንኛውም ሰው በምንም አይነት ነገር ውስጥ ቢገኝ ባለቤቷ ቤተክርስቲያናት ቤተክርስቲያን ስራዋን ትሰራለች። ግን ቤተክርስቲያናችሁን ፕሮቴክት አድርጉ። አይምሰልህ አብዛኛው ሰው ለእህቶች ተቆርቁሮ ምናምን አይምሰላችሁ። አብዛኛው እኔ አም አጌንስት እህቶችን አታክ የሚያደርግ የትኛውም ሰው ጋር በቃ እኔ ኢንቴንሽናሊ ኢል ኢንቴንሽን ይዞ ከሚሰራ ሰው ጋር አልስማማም። ግን አብዛኛው እንደዛ አይምሰላችሁ። ትንሽዬ ነገር ትሁን ኦርቶዶክስ ከሆነ ነገሩ ይገናል። ቤተክርስቲያንን እርግጥ ነው የምትደረገው። እርግጥ ዳም የሚያሳዝነው ያ ነውና ኤኒዌይስ ለሁሉም ጊዜ አለ። ጊዜ የማይፈታው ነገር የለም። ጊዜ የማያስተካክለው ነገር የለም። ጊዜ የማይዳኘው ነገር የለም። ጊዜ ግልጽ የማያወጣውና የማይለየው ነገር የለም። ጉድ አንድ ሰሞን ነው፣ ወሬ አንድ ሰሞን ነው፣ የተለመደ ነገር ነው። ግን ቤተክርስቲያናችሁን ጠብቁ፣ እምነታችሁን ጠብቁ፣ ሃይማኖታችሁን ጠብቁ፣ ውስጣችሁ እንዳይሸረሸር፣ ሰላማችሁን ጠብቁ፣ አንድነታችሁን ጠብቁ፣ ህብረታችሁን ጠብቁ። ለኔ መስቀል ያደረገና ነጠላ የለበሰው ሁሉ ኦርቶዶክስ አይደለም። ማርያም የእመቤታችንን ፕሮፋይል ያደረገው ሁሉ ኦርቶዶክስ አይደለም። ከቤተክርስቲያን ጋር እግዚአብሔር አምላክን የሚቃወም ስንት ሰው አለ? እግዚአብሔር ለምን ጾታ ወንድ ሆነ ብሎ የሚከራከር ፌሚኒስት በበዛበት ሀገር ውስጥ ነው ቆም ነው እግዚአብሔርን የሚገዳደሩ የሴት ልጅን ጥቃት ለመቃወም ፌሚኒስት መሆን አለ የሚጠበቅበት። ራሽናል ማይንድ ያለው ሰው ነው መሆን ያለበት፣ የሚያገናዝብ ክፉና ደጉን የሚለይ መጽሐፍ ቅዱስን ያነበበ ሰው እንደውም ሞር በጣም ራሽናል የሆነ አስተሳሰብ ነው። እግዚአብሔር ጾታው ለምን በሴት አይጠራም? እግዚአብሔር ጾታው ለምን ወንድ ሆነ? እግዚአብሔር ሲጀምር ወንድም ሴትም አይደለም እኮ። እና የሴት አምላክ መኖር አለባት ብሎ ከሚያስብ ማህበረሰብ መራቅ አለበት። እመነኝ፣ ነገ እግዚአብሔርን ነው የሚያስክድህ። ነገ እግዚአብሔርን ነው የሚያስክዱ። ወቀው ነገ አምላክህን ነው የሚያሸመጥጡ። ከዛ አንተም አብረህ ትቀላቀላለህ ሳይገባ። በጣም የማናስተውል በጣም በርካታ ሰዎች አሉ። ለምን፣ እንዴት፣ የት? እኔ ስማር 5 ዋና ጥያቄዎች አሉ። ዋይ፣ ዌር፣ ዌን ምናምን ተብሎ እነዚህ አሉ። እነዚህ ጥያቄዎች ሰው እንደዛ አይጠይቅም። የሆነ ነገር ይሰማ የሆነ ነገር ይሰማ ላጥ የሆነ ነገር እንዲሆነ መቼ ሆነ፣ የት ሆነ፣ እንዴት ሆነ፣ ለምን ሆነ ብለህ መጠየቅ አለበት። እና እንደ ክርስቲያኖች ሁላችሁም የምሬን ነው የምላችሁ፣ ቤተ ክርስቲያናችሁን ጠብቁ፣ ሃይማኖታችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ፣ ህብረታችሁን ጠብቁ፣ ክርስትና ትምህርት ተማሩ። አንድ ማወቅ ያለባችሁ በእኛ በዚህ ሚዲያ ላይ ባለን ሰዎች ልክ አይደለችም ቤተክርስቲያን። በእኔ በተመስገን በፈለገ በነአኬ በእያንዳንዱ በነሱ ልክ አይደለንም። ቤተክርስቲያን ከእኛ በላይ ናት። እሷ ሁሉ ሰብስባ ስለምትይዝ ነው። ወቃሽ ከሳሽ ከመሆን ራቁ። ነገሮችን ግን በብስለት ሰው ስለመራችሁ ሳይሆን የምርም ሰው ከወደቀና ከታመመ ማንኛውም ሰው ሊረዳ ይገባል። ማንኛውም ሰው መጎዳት መጠቃት የለበትም። ይሄ ልክ አይደለም። ከእውነት ጎን መቆም ይኖርባችኋል። ግን እውነት ከሚመስል ውሸት ግን ራቁ። እውነት ከሚመስል ውሸት ከሚራገብ ነገር
ስፔሻሊ ምንም ይሁን ምንም ቤተክርስቲያናችሁን ታርጌት ከሚያደርጉ ሰዎች ራቁ። እኔ ሊሆን ይችላል፣ ተመስገን ሊሆን ይችላል፣ ኤኒዋን ምንም ነገር ሊሆን ይችላል። እኛን ምክንያት አድርገው ቤተክርስቲያንን ሊነክሱ ከመጡ ሰዎች ግን ራቁ። እኔ የሚታየኝ እሱ ነው። አብዛኛው ነገር ቤተክርስቲያንን በየአቅጣጫው ማዋረድ፣ የሆነች ነገር ተፈልጎ ቤተክርስቲያንን መጨፍጨፍ፣ የሆነች ነገር ተፈልጎ ክብረ ክህነትን መጨፍጨፍ፣ አባትን የማያከብር ትውልድ መፍጠር፣ ካህናትን የሚንቅ ትውልድ መፍጠር፣ ቤተክርስቲያን ጠል ትውልድ መፍጠር፣ እግዚአብሔር ጠል ትውልድ መፍጠር። ይሄ በጣም አደገኛ ነገር ነው። ግለሰብ ከሆነ እያንዳንዱ ግለሰብ የራሱ ጉዳይ፣ ግለሰብ በግለሰብነቱ ነው የሚጠየቀው። ግን እንዳጠቃላይ ግን ቤተክርስቲያን ላይ ያለው ዘመቻ ለነገራችሁ አልችልም። እና ጋይስ ቤተክርስቲያናችሁን ጠብቁ፣ ራሳችሁን ጠብቁ። ቤተክርስቲያን በቃ ውደዷት። ቤተክርስቲያናችሁን ሊያጠቃ የመጣ ለየትኛውም ሰው እድሉ እንዳሰጡ። ቤተክርስቲያንን ሊጋፋ፣ ቤተክርስቲያንን ሊያጠለሽ፣ ቤተክርስቲያንን ስሟን ሊያጠፋ፣ ቤተክርስቲያንን የሆነ ነገር ሊያደርግ የሚመጣ የትኛውም ሰው እድሉ እንዳሰጡ። መጽሐፍ ቅዱስ ላይ እጅግ በጣም ከተጠሉ ነገሮች ውስጥ አንደኛ የወንድምን ውድቀት የሚፈልግ ተከታትሎ እያሳደደ የወንድሙን ውድቀት የሚፈልግ ሰው እጅግ በጣም 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 ነውረኛ ነው። ከበደለው ሰው ይልቅ ማለት ነው ያንተን በደል አጉልቶ የሚያሳየው ሰው በጣም ክፉና በደለኛ ነው። እና ቤተክርስቲያንን እዚህ ሚዲያ ላይ ጠቅመናትም ሊሆን ይችላል። እኛ ደግሞ ቦር ደግሞ ከቤተክርስቲያን ተጠቅመናል። እኛ ቤተክርስቲያንን ጠቅመናታል ብለን ከምናስበው በላይ እኛ በቤተክርስቲያን ተጠቅመናል። እዚህ ሚዲያ ላይ በጣም ተጠቅመናል። ማይኮዬ ቴንኪው ትምህርቷን ብዙ ነገሯን ማለት እኛ እኮ የመጣንበት እኮ በጣም ከቅድስና ህይወት አይደለም። ከሆነ አለ የቅዱሳን ከተማ ከነበረበት ውስጥ አይደለም የሆነ ዱብ ብለን የመጣ ነው። እኔ ለምሳሌ በጣም በጣም ጥሩ የማይባል ህይወት የነበረኝ ሰው ነኝ። ወደ ሚዲያ ከመምጣቴ በፊት ዩኒቨርሲቲ ላይ በነበረኝ ሰዓት ላይ እኔ ቤተክርስቲያን የሚባል ነገር እንኳን ብዙ አይመስጠኝም ነበር። ምንም ደስ አይለኝም በጣም እና እግዚአብሔር በራሱ ጊዜ ማለት በራሱ ጊዜ በጣም ደረጃ መጣን፣ እዚህ ቦታ ላይ አቆመን፣ ከእናንተ ጋር ያስተዋወቀን። ብንፈተሽ እኮ እያንዳንዳችን ያለ ያህል የጠለቀ የቅድስና ህይወት እኮ የለንም። ግን በምንችለው አቅም እዚህ ቤተክርስቲያን ላይ ግን እንመጣለን። በጣም ኦርቶዶክስ ጠል ሚዲያ እንደሆነ ግን ማወቅ አለባችሁ። ቲክቶክ እና የሆኑ ህዝቦች አሉ በጣም በጣም እዚህ ሚዲያ ላይ በኃይለኛው የሚጠላው ምን ነው ታውቃላችሁ? ኦርቶዶክስነት በጣም ይጠላል በዚህ ሰዓት። በጣም እያንዳንዱ ሰው ባገኛት አጋጣሚ ጠምዝዞ ነገሮችን ከቤተ ክርስቲያን ጋር መለጠፍ። ድሮም ሃይማኖት ማለት ድሮም ሃይማኖተኛ ድሮም ኦርቶዶክስ ማለት በጣም ሳድ። እኔ በጣም የሚገርመኝ አብሮ ኦርቶዶክስን የሚረግጠው ነው የሚገርመኝ። ኦርቶዶክሱ ነው ነገሩ ሳይገባው ምናምን ሳይረዳ አብሮ ኦርቶዶክስን ይረግጣል። እንደዚህ ጊዜ ኦርቶዶክስ የተጠላበት ጊዜ የለም። in my entire life በዚህ ጊዜ ባለፉት 5 ዓመታቶች ውስጥ ኦርቶዶክስ ጠል እኔ የትም አይቻላል። እጅግ በጣም ይጠላል ኦርቶዶክስነት። አይ ዶንት ኖ በጣም ከምላችሁ በላይ ማለት ነው። የቤተክርስቲያን ጉዳይ ሲሆን ማለት ነው። የቤተክርስቲያን ጉዳይ ከሆነ ይገናል። በጣም በቃ ለማጠልሸት ስሟን ለማጥፋት ዲዩን ቤተክርስቲያኒቷን ድባቅ ለመምታት ሁሉም ከያለበት ጉርጓር ነው በቅ ነው። አብዛኛው ደግሞ የዚሁ ተካፋይ ደግሞ ራሱ ኦርቶዶክስ ነው። ለሃይማኖት ግድ የሌለው ለሃይማኖት ፍቅር የሌለው አሁን ሰዎች ወደ ሃይማኖታቸው እንዳይመጡ ቤተክርስቲያን ሃይማኖተኛ እንዳይሆኑ ለማድረግ የሚሰራ በጣም በርካታ ስራዎች አሉ። ሰው ካጠፋ አጠፋ ነው በቃ ካጠፋ መጠየቅ ባለበት ቤተክርስቲያን በኩል ይጠየቃል። በቃ አለቀ። ከዛ ውጭ ሌላ ምንም የተለየ ነገር የለውም። እና ማንም ደግሞ የቅድስና ህይወት ይዞ እዚህ ቦታ ላይ አይመጣም።
ስለዚህ እኔ ግን ቤተክርስቲያንን የምታሰድቡ ሰዎች ግን ፕሊዝ አብራችሁ የምትሰድቡ አብራችሁ የምታሰድቡ